ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜናዎቻችንን እነሆ። በቅድሚያም ሸዋሊድ ህብረ ብሔራዊ አንድነትን እያጠናከረ ይገኛል ሲሉ ርዕሰ መስተዳድር አቶ ኦርዲን በድሪ ተናገሩ። በዓለም አቀፉ የትምህርት የሳይንስና ባህል ድርጅት ዩኔስኮ በማይዳሰሱ ቅርሶችነት የተመዘገበው የሸዋሊድ በዓል በዛሬው ዕለት በአዲስ አበባ ከተማ መስተዳድር የሐረሪ ተወላጆች እንዲሁም የሐረሪ ወዳጆችና ሌሎች ጥሪ የተደረገላቸው እንግዶች በተገኙበት በድምቀት ተከብሮ ውሏል። ለአረፋት ኡስማን ዘገባ አዩብ ካዛሊ ይፈካል ይደምቃል ገና ብልጽግና ይበራል ይፈካል ይደምቃል ገና። በዓለም አቀፉ የትምህርት የሳይንስና የባህል ድርጅት ዩኔስኮ በማይዳሰስ የዓለም ቅርስነት የተመዘገበው የሸዋሊድ ክብረ በዓል በአዲስ አበባ ከተማ በዛሬው ዕለት በተለያዩ መርሃ ግብሮች በደማቅ ሁኔታ ተከብረዋል። በአከባበር መርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ የሸዋሊድ በዓል የሐረሪ ብሔረሰብ ማንነትና ታሪክ መገለጫ ከመሆኑም ባለፈ የሕዝብን ህብረ ብሔራዊ አንድነት በሚያጠናክር መልኩ በየዓመቱ እንደሚከበር ገልጸዋል። ርዕሰ መስተዳድሩ ሸዋሊድ የሐረሪ ሕዝብ ባህልና ታሪክ ከትውልድ ወደ ትውልድ የሚሸጋገርበት ትልቅ በዓል መሆኑን ጨምረው ገልጸዋል። የሐረሪ ህዝብ በርካታ እንቅፋቶችን በጽናት ያለፈ ህዝብ መሆኑን ገልጸው ትናንት ካለፈው ዛሬ እንደሚሻል ሁሉ ከዛሬው ደግሞ ነገ እንደሚሻል ያላቸውን እምነት ገልጸዋል። ለዚህም ሁሉም በጠንካራ የሥራ መንፈስ መንቀሳቀስ እንዳለበት አሳስበዋል። በሀገር ውስጥና በውጭ የሚኖሩ የሐረሪ ብሔረሰብ አባላት ማንነታቸውንና ባህላቸውን ለማጠናከር በትጋት ሊረባረቡ እንደሚገባም ጥሪ አቅርበዋል። ርዕሰ መስተዳድሩ አክለውም ምርጫ አንድን ፓርቲ ከመምረጥ ባለፈ ለክልሉ ህዝብ ሰላምንና የህግ የበላይነትን የመምረጥ ጉዳይ መሆኑን አስገንዝበዋል። በመሆኑም ህዝቡ በቀሩት ጥቂት ቀናት ለመራጭነት በመመዝገብ ዜግነታዊ ግዴታቸውን እንዲወጡ የጠየቁት አቶ ኦርዲን በድምጽ መስጫው ዕለትም ለሀገርና ለህዝብ የሚጠቅመውን የብልጽግና ፓርቲ እንዲመርጡ መልእክታቸውን አስተላልፈዋል። የበዓሉ አስተባባሪ ኮሚቴ ሰብሳቢ አቶ አብዱልሐሚድ አቡበክር በበኩላቸው የሸዋሊድ በዓል በአዲስ አበባ ከተማ ላለፉት 33 ዓመታት ሲከበር መቆየቱን ገልጸዋል። ሸዋሊድ የአንድነት ምልክት ከመሆኑም በላይ ባህላችንን በማሳደግና ለቀጣዩ ትውልድ ለማስተላለፍ ትልቅ አስተዋጽኦ እንዳለውም ገልጸዋል። በአዲስ አበባ የሚገኙ የሐረሪ ብሔረሰብ አባላት በቀሪዎቹ ቀናት ውስጥ የምርጫ ካርድ መውሰድ እንዳለባቸውም ሰብሳቢው ጥሪያቸውን አስተላልፈዋል። በክብረ በዓሉ ላይ በሰባተኛው ዙር ጠቅላላ ምርጫ በሐረሪ ክልል ብልጽግና ፓርቲን ወክለው ለህዝብ ተወካዮችና ለክልል ምክር ቤት የሚወዳደሩ እጩዎችን የማስተዋወቅ መርሃ ግብርም ተካሂዷል። በመርሃ ግብሩ ላይ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ፣ የሐረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙየዲን አህመድ፣ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳን ጨምሮ ሌሎች የፌዴራልና የክልሉ ከፍተኛ አመራሮች፣ በአዲስ አበባ ከተማ የሚገኙ የሐረሪ ማህበረሰብ አባላት፣ የክልሉ ተወላጆችና ወዳጆች፣ የተለያዩ ብሔር ብሔረሰቦችና ጥሪ የተደረገላቸው እንግዶች ተገኝተዋል። በሐረሪ ክልል ባለፉት 9 ወራት የህግ የበላይነትን ለማረጋገጥና ተጠያቂነትን ለማስፈን በተከናወኑ ስራዎች አበረታች ውጤቶች መመዝገባቸውን የክልሉ ጠቅላይ አቃቤ ህግ ቢሮ ገለጸ። ተቋሙ በመንግስትና በህዝብ ንብረት ላይ ሊደርስ የነበረን ከፍተኛ የገንዘብ ኪሳራም መታደጉን ገልጿል። ለዝርዝሩ አዩብ ካዛሊ። በሐረሪ ክልል ባለፉት 9 ወራት የህግ የበላይነትን ለማረጋገጥና ተጠያቂነትን ለማስፈን አበረታች ስራዎች መከናወናቸውን የክልሉ ጠቅላይ አቃቤ ህግ አስታውቋል። የሐረሪ ክልል ጠቅላይ አቃቤ ህግ አቶ አዩብ አህመድ ተቋማቸው ባለፉት 9 ወራት ያከናወናቸውን ተግባራት አስመልክተው መግለጫ ሰጥተዋል። በመግለጫቸውም በክልሉ ፍትህን ለማስፈንና የህግ የበላይነትን ለማረጋገጥ በተከናወኑ ተግባራት ውጤታማ ስራ መሰራቱን ጠቁመዋል። ጠቅላይ አቃቤ ህጉ በተለይም የመንግስትን ሀብትና ጥቅም ለማስጠበቅ የተከናወኑ ተግባራትን መንግስት በመወከል ግምታ ከ1.2 ቢሊዮን ብር በላይ በሚሆን 35 የፍትሐ ብሔር መዛግብት ላይ ክርክር ተደርጓል ብለዋል። ከነዚህም ውስጥ በ9 ላይ ውሳኔ በማሰጠት ከ108.5 ሚሊዮን ብር በላይ ለመንግስት ገቢ እንዲሆን መደረጉን ጠቁመዋል። ከዚህም በተጨማሪ በተለያዩ የታክስና የኢኮኖሚ ወንጀሎች ላይ በተደረገ ክትትል መንግስት ሊያጣው የነበረ ከ21.2 ሚሊዮን ብር በላይ መመለሱን አቶ አዩብ ገልጸዋል። በክስና በድርድር ደግሞ ከ279 ሚሊዮን ብር በላይ የህዝብና የመንግስት ሀብት ማስመለስ ተችሏል። የተደራጁና ከባድ ወንጀሎችን ጨምሮ በ1
በ11136 የፌዴራልና የክልል የወንጀል መዝገቦች ላይ ክስ ቀርቦ ተጠያቂነት እንዲሰፍን መደረጉን በመግለጫው አመላክተዋል። በተጨማሪም የዜጎችን የንብረት ባለቤትነት መብት ማረጋገጥና የሰነድ ዝግጅትን የተመለከተ ሲሆን ለ18172 ተገልጋዮች አገልግሎት በመስጠት ከ37 ሚሊዮን ብር በላይ ገቢ መገኘቱን ገልጸዋል። ጠቅላይ አቃቢ ሕጉ አቶ አዩብ አህመድ በቀሪዎቹ የበጀቱ ዓመት ወራት የህዝብና የመንግስትን ጥቅም ለማስጠበቅ እንዲሁም ሙስናና ብልሹ አሰራርን ለመከላከል በቁርጠኝነት እንደሚሰራ አረጋግጠዋል። በሐረሪ ክልል በመንገድ መሰረተ ልማትን በማስፋት እንዲሁም የልማት ትስስርና የህዝብ ተጠቃሚነትን ለማረጋገጥ በተከናወኑ ተግባራት ባለፉት 9 ወራት አበረታች ውጤቶች መመዝገባቸውን የሐረሪ ክልል መንገድ የትራንስፖርትና መንገድ ልማት ቢሮ አስታወቀ። ቢሮው መረጃዎችና አገልግሎቶችን በዲጂታል ሲስተም ከመጠቀም አኳያም ስራዎችን እያከናወነ መሆኑ ተገልጿል። ለቢሮው ዘገባ ዝርዝር ይዘናል። በሐረሪ ክልል ባለፉት 9 ወራት የመንገድ መሰረተ ልማትን በማስፋት የልማት ትስስርና የህዝብ ተጠቃሚነትን ለማረጋገጥ በተከናወኑ ተግባራት አበረታች ውጤቶች መመዝገባቸውን የክልሉ ትራንስፖርትና መንገድ ልማት ቢሮ አስታውቋል። የቢሮው ኃላፊ አቶ ኢብሳ መሐመድ እንደገለጹት ለገጠርና ለከተማ ኮሪደር ልማት እንዲሁም ለአገልግሎት ዲጂታላይዜሽን ልዩ ትኩረት ሰጥቶ እየሰራ ይገኛል ሲሉም አንስተዋል። በዚህም የህዝቡን የመንገድ መሰረተ ልማት ችግር የሚቀርፉ በርካታ ስኬቶችን መመዝገባቸውን ነው የገለጹት። የገጠር ቀበሌዎችን ከገበያ ማዕከላት ጋር በማገናኘት የዜጎችን የኑሮ ሁኔታ ለማሻሻል በ3 ወረዳዎች የገጠር ኮሪደር ግንባታ እየተከናወነም ይገኛል ነው ያሉት። በድሬ ጥያራ ወረዳ የሸንኮር ሲግቻ ነገዬ የመንገድ ግንባታ እንዲሁም 65 በመቶ፣ የሶፊ ወረዳ የቂልጡ ኮረሚ ሐረዌ መንገድ ግንባታ ደግሞ 55 በመቶ ግንባታቸው እየተከናወነ ሲሆን የኤረር ወረዳ የሩዶታ ቀበሌ መንገድ ግንባታም መጀመሩን አንስተዋል። በሌላ በኩል በከተማ የሐማሬሳና የኢኮፓርክ መንገድ ግንባታዎች ሙሉ በሙሉ የተጠናቀቁ ሲሆን ከአጂፕ ደከር ፕሮጀክት አፈጻጸም ደግሞ 85 በመቶ ላይ እንደሚገኙ ጠቁመዋል። የአባድር በድሪ በሪ ኮሪደር የመጀመሪያ ምዕራፍ ስራ ተጠናቆ የሁለተኛው ምዕራፍ የእግረኛ መንገድ ስራን በማጠናቀቅ ላይ እንደሚገኝ ተነግሯል። በከተማው ዘርፍም የአማሬሳና የኢኮፓርክ መንገዶች ግንባታዎች ሙሉ በሙሉ መጠናቀቃቸውን የገለጹት አቶ ይብሳ የአጂፕ ደከር ፕሮጀክት 85 በመቶ እንዲሁም የአባድር በድሪ ኮሪደር ሁለተኛ ምዕራፍ እግረኛ መንገድ ስራ ደግሞ በማጠናቀቂያ ደረጃ ላይ እንደሚገኝም አስረድተዋል። ቢሮው የሚሰጣቸውን አገልግሎቶች ዘመናዊና ቀልጣፋ ለማድረግ ትልቅ እርምጃ መውሰዱንም ኃላፊው ገልጸዋል። በተለይም ይላሉ የመንጃ ፈቃድና የባለቤትነት ማረጋገጫ አገልግሎትን ከብሔራዊ ዲጂታል መታወቂያ ጋር በማገናኘት ስራ 100% መከናወኑን አንስተዋል። የቦሎና የደንብ መተላለፍ ቅጣትን ጨምሮ ሌሎች አገልግሎቶችን ወረቀት አልባ ወይም ደግሞ አውቶሜትድ ለማድረግ የተጀመሩ ስራዎች በጥሩ ደረጃ ላይ እንደሚገኙ አንስተዋል። በተጨማሪም ቢሮው በማህበራዊ ዘርፍ የላቀ ተሳትፎ እያደረገ መሆኑን ጠቁመው አቅመ ደካማ ተማሪዎችና ወላጅ አልባ ህጻናትን በትምህርት ቁሳቁስና በገንዘብ ከመደገፍ ባለፈ የመኖሪያ ቤቶችን ገንብቶ በማስረከብ በጎ አድራጎት ተግባራትን እያከናወነ እንደሚገኝም አቶ ይብሳ አንስተዋል። እያንዳንዱ ዜጋ የሚሰጣት አንዲት ድምጽ የሀገርን የዲሞክራሲ ጉዞ እንደምትወስን በመገንዘብ በምርጫው ሂደት ንቁ ተሳትፎ እንዲያደርግ ጥሪ ቀረበ። የሰባተኛው ጠቅላላ ምርጫ ዜጎች ህገ መንግስታዊ መብታቸውን ተጠቅመው በንቃት እንዲሳተፉ የሚያግዝ የንቅናቄ መድረክ በሐረሪ ክልል ሐረር ከተማ ተካሂዷል። ለዝርዝሩ አብስራ አሰግድ። በሰባተኛው ጠቅላላ ምርጫ ዜጎች ህገ መንግስታዊ መብታቸውን ተጠቅመው በንቃት እንዲሳተፉ የሚያግዝ የግንዛቤ ማስጨበጫ ንቅናቄ በሐረር ከተማ ተካሂዷል። በንቅናቄው ላይ የተሳተፉት የድሬ ተቀናጀ የህብረተሰብ ልማት ድርጅት ዳይሬክተር አቶ ደምስ ያፈወርቅ እንደገለጹትም ምርጫው ነጻ፣ ፍትሃዊና ሰላማዊ እንዲሆን የሁሉም ማህበረሰብ ክፍል ተሳትፎ ይጠይቃል። ይህንንም ታሳቢ በማድረግ 30 በጎ ፈቃደኞችን በማቀፍ በከተማዋ የተለያዩ አካባቢዎች በመዞር የግንዛቤ ማስጨበጫ ስራዎች መከናወናቸውንም ተናግረዋል። ንቅናቄው የሐረርን መልክዓ ብዙነት ባገናዘበ መልኩ በአማርኛ በኦሮምኛና በሐረሪ ቋንቋዎች መካሄዱን የጠቀሱት ዳይሬክተሩ ይህም ማህበረሰቡ ስለ ምርጫው ሂደት ግልጽ ግንዛቤ ኖሮት የምርጫ ካርድ እንዲወስድ ለማስቻል መሆኑን አስረድተዋል። ከዚህ ቀደም ያደርግ እንደነበረው በመራጮች ትምህርት ስልጠና ላይ በርካታ ስራዎችን እየሰራ ይገኛል። አሁንም ያው እንደምታዩት ከባለፈው ጊዜ ጀምሮ በርካታ እንቅስቃሴዎችን እያደረገ እንገኛለን። በአማርኛ፣ በኦሮምኛ፣ በሐረሪኛ ቋንቋ የመራጮች ትምህርት እንዲደረግ ስፖቶች በማዘጋጀት 30 በጎ ፈቃድ ወጣቶችን በማሰማራት ቤት ለቤት በገጠርና በከተማ አካባቢ እንቅስቃሴዎችን እያደረገን ህብረተሰቡ በነቂስ ወጥቶ ምርጫው ላይ እንዲሳተፍ ዲሞክራሲያዊ መብቱን ተጠቅሞ
የሀገረ መንግስቱን በመመስረት የራሱን ኃላፊነት እንዲወጣ ህብረተሰቡን በማንቃት እና ወደ ምርጫ እንዲሄድ የራሳችንን ስራ እየሰራ እንገኛለን። በንቅናቄው የተሳተፉ በጎ ፈቃደኞች በበኩላቸው ምርጫ በሀገር ግንባታና በዲሞክራሲ ስርዓት ሂደት ውስጥ ቀዳሚውና ወሳኙ ተግባር መሆኑን ገልጸዋል። በመሆኑም ለምርጫ የደረሰ እያንዳንዱ ዜጋ የሚሰጣት አንዲት ድምጽ የሀገርን የወደፊት አቅጣጫ እንደምትወስን በመገንዘብ ህብረተሰቡ ሳይዘናጋ ካርዱን በመውሰድ ለታሪካዊ ቀን ራሱን እንዲያዘጋጅ መልእክት አስተላልፈዋል። ያው ይህንን የመጣ ነው እንግዲህ ለማህበረሰቡ የነቃ ተሳትፎ እንዲኖረው በሰባተኛው ዙር ምርጫ ላይ በ5 ዓመት አንዴ የሚመጣ ምርጫ ስለሆነ የምርጫውን ንቃተ ህሊና ለመፍጠር እየዞርን ያው ሰው የሚያስፈልገውን ለመምረጥ የሚያስፈልገውን ማሟላት ያለባቸውን እንደ መታወቂያ ያሉትን ነገሮች ያንን በፍላየር እንበትናለን። ከህብረተሰቡ የሚጠበቀው የሚፈልገውን መምረጥ የሚፈልገውን ይገዛኛል የሚለውን ነገር እሱ የሚመርጠውን በልቡ ሄዶ በነፃ መምረጥ እንደሚችል በህብረተሰቡ የተለያዩ ሀሰት መረጃዎችን ሳይዙ ትክክለኛ መረጃ ይዘው ወደ ሚገኘው በአቅራቢያቸው በሚገኘው የምዝገባ ጣቢያ ሄደው በተሳትፎ ምርጫውን በስነ ስርዓት እንዲመርጡ ግንዛቤ እየሰጠን ነው። ህብረተሰቡ የሚበጀውንና የሚሆነውን አይቶና አስተውሎ እንዲመርጥ እኛ በገለልተኝነት በነቃ ሁኔታ አስተምረናል። በተደጋጋሚ በበጎ ፈቃደኝነት አስተምረናል። በጎ ፈቃደኞቹ አክለውም ምርጫ የዜግነት መብት ብቻ ሳይሆን የሀገር ሉዓላዊነት መገለጫ መሆኑን በመረዳት ሁሉም አካል ለሂደቱ ስኬታማነት የበኩሉን ኃላፊነት እንዲወጣም ጥሪ አቅርበዋል። ወደ ሀገር አቀፍ ጉዳዮቻችን ስንሻገር እንደ ሀገር ትኩረት ሰጥተን እየሰራንባቸው ከሚገኙ የግብርና ዘርፎች መካከል አንዱ የሆነው የበቆሎ መስኖ ውጤትን ከፍ ባለ ስኬት ላይ ይገኛል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በሌላ ዜና ደግሞ የዓለም አቀፍ የገንዘብ ተቋም IMF ለኢትዮጵያ የሚያደርገውን ሁለንተናዊ አስተዋጽኦና ድጋፍ አጠናክሬ እቀጥላለሁ ሲል ገልጿል። እነዚህና ሌሎች ሀገር አቀፍ ወሬዎቻችንን ደግሞ እሌኒ ሽመልስ በተከታይነት ታቀርባቸዋለች። እንደ ሀገር ትኩረት ሰጥተን እየሰራንባቸው ከሚገኙት ምርቶች አንዱ የሆነው የበቆሎ መስኖ ስራችን ከፍ ባለ ስኬት ላይ ይገኛል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በሀገር አቀፍ ደረጃ በትኩረት የተከናወነ የሚገኘው የበቆሎ መስኖ ስራ ከፍተኛ ስኬት ላይ እንደሚገኝ አውስተዋል። የተገኘው ጅምር ውጤት ኢትዮጵያ የምግብ እርዳታ ከመቀበል ወጥታ ራሷን መመገብ የምትችል ሀገር የማድረግ ታላቁ ህልማችን እውን የሚሆንበት መንገድ ላይ ስለመሆኑ አመላካች ነው ብለዋል። ዓለም አቀፉ የገንዘብ ተቋም IMF ለኢትዮጵያ የሚያደርገውን ሁለንተናዊ ድጋፍ አጠናክሬ እቀጥላለሁ አለ። በገንዘብ ሚኒስትር አህመድ ሺዴ የተመራ ልዑካን ቡድን ከዓለም አቀፉ የገንዘብ ተቋም ዋና ዳይሬክተር ክሪስታሊና ጆርጂዬቫ ጋር ተወያይተዋል። የኢትዮጵያ ልዑካን በዚህ ወቅት በኢትዮጵያ ሀገር በቀል ኢኮኖሚ ማሻሻያ የተከናወኑ ስራዎችንና የተገኙ ውጤቶችን በተመለከተ ገለጻ አድርገዋል። የአየር ንብረት ለውጥን የመቋቋም አቅምን ጨምሮ የመካከለኛና የረጅም ጊዜ የልማት ቅድሚያዎችን ለማሳደግ ወቅታዊ ሊተነበይ የሚችልና የተፋሰስ ዓለም አቀፍ ድጋፍ አስፈላጊ መሆኑን አብራርተዋል። ክሪስታሊና ጆርጂዬቫ በበኩላቸው በኢትዮጵያ የኢኮኖሚ እድገት ሪፎርም አጀንዳ ላይ ቀጣይነት ያለው መሻሻል እንደታየ መናገራቸውን ፋና ዲጂታል ገልጿል። በዚህም ከዓለም ባንክ ጋር በቅርበት በመተባበር ጠንካራና የተቀናጀ ድጋፍ ለመስጠት የዓለም አቀፉ የገንዘብ ተቋም ቁርጠኛ መሆኑን አረጋግጠዋል። ባለፉት 9 ወራት የእንስሳት ምርታማነትን ለማሳደግ 3.8 ሚሊዮን እንስሳትን የማዳቀል ስራ መስራቱንና ወደ 12 ቢሊዮን ሊትር የወተት ምርት ማምረት መቻሉን የግብርና ሚኒስቴር አስታውቋል። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ለጋዜጣ ፕላስ እንደገለጹት የእንስሳት ዘርፉ ለሀገር ኢኮኖሚያዊ ጥቅምና ለምግብ ዋስትና መረጋገጥ ያለውን ፋይዳ ለማሳደግ እየተሰራ ነው። የእንስሳት ምርታማነትን ለማሳደግ በተያያዘው በጀት ዓመት 4.9 ሚሊዮን እንስሳትን ለማዳቀል ታቅዶ በ9 ወራት 3.8 ሚሊዮን እንስሳትን ማዳቀል ተችሏል።
የሌማት ትሩፋት ከመጀመሩ በፊት ሲዳቀሉ የነበሩ እንስሳት ወደ 500,000 የሚጠጉ ብቻ እንደነበሩ ጠቅሰው የአዳቃይ ቴክኒሻን ስልጠና በ10 እጥፍ በማደጉ ውጤቱ ሊሻሻል ችሏል ብለዋል። በተመሳሳይ የሌማት ትሩፋት ከመጀመሩ በፊት በሀገሪቱ የሚመረተው የወተት ምርት ከ7.1 ቢሊዮን ሊትር አይበልጥም ነበር ያሉት ዶክተር ፍቅሩ በበጀት ዓመቱ 15.1 ቢሊዮን ብር ለማምረት ታቅዶ እስካሁን 12 ቢሊዮን ሊትር መመረቱን አቆመዋል። ኢትዮጵያ 15 ሚሊዮን የሚጠጉ ታላቢ ላሞች ቢኖሯትም ምርታማነታቸው ዝቅተኛ በመሆኑ ይህንን ለማሳደግ ቴክኖሎጂንና የተሻሻሉ ዝርያዎችን የመጠቀም ስራ ትኩረት ተሰጥቶበት እየተከናወነ ይገኛል ብለዋል። ዋናውን ሀገራዊ የምክክር ጉባኤ በሰኔ ወር 2018 ዓ.ም ለመጀመር ዝግጅት የተደረገ መሆኑንና በጉባኤው 4000 ተሳታፊዎች እንደሚገኙ የኢትዮጵያ ሀገራዊ ምክክር ኮሚሽን ገልጿል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አሪያ ለአዲስ ዘመን ጋዜጣ እንደገለጹት የምክክር ሂደቱን ውጤታማ ለማድረግ ሰፊ የዝግጅት ስራዎች የተከናወኑ ይገኛሉ። ሀገራዊ ምክክሩን ለማካሄድ ሲጠበቅ የነበረውን የትግራይ ክልል የአጀንዳ ማሰባሰብ ሂደት በአዲስ አበባ በስኬት መጠናቀቁን ተከትሎ ዋናውን ሀገራዊ ምክክር ጉባኤ የ2018 ዓ.ም በጀት ዓመት ከመጠናቀቁ በፊት በሰኔ ወር እንደሚደረግ አመልክተዋል። በጉባኤው ላይ ለውይይት የሚቀርቡ አጀንዳዎች በቅርብ ጊዜ ተቀርጸው እንደሚጠናቀቁ የገለጹት ዋና ኮሚሽነሩ አጀንዳዎቹ ለባለድርሻ አካላት እንዲደርሱና ለሕዝብ ይፋ የማድረግ ተግባራት እንደሚከናወኑ ጠቁመዋል። እንደ ዋና ኮሚሽነሩ ገለጻ በሀገራዊ ምክክር ጉባኤው ከወረዳ ጀምሮ የተመረጡ የተለያዩ የማህበረሰብ ክፍሎች፣ የፌዴራል መንግስት ተቋማት ተወካዮችና ከውጭ ሀገራት የሚመጡ 4000 የሚደርሱ ተሳታፊዎች ይሳተፋሉ። ከሕዝብ የተሰበሰቡ በሺዎች የሚቆጠሩ ጥሬ አጀንዳዎች ተቀናጅተው ከ20 በማይበልጡ ዋና ዋና አጀንዳዎች ላይ ውይይት እንደሚደረግባቸውም አመልክተዋል። ዋና ኮሚሽነሩ አክለውም እስካሁን በሂደቱ ያልተሳተፉ ታጣቂዎችና የፖለቲካ ፓርቲዎች አሁንም ጥሪው ክፍት መሆኑንና አጀንዳዎቻቸውን በፍጥነት በማምጣት የምክክሩ አካል እንዲሆኑ ጥሪ አቅርበዋል። የውጭ ዜናችንን ወደ እናንተ እናስከትላለን። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከአሜሪካ የተባረሩ ሰዎችን መቀበል ጀመረች። የኪንሻሳ መንግስት ሰዎቹ በሀገሪቱ ውስጥ የሚቆዩት በጊዜያዊነት እንደሆነና ዋሽንግተን ለአቀባበል ድጋፍና እንክብካቤ ወጪዎችን የገንዘብ ድጋፍ እያደረገች መሆኑን ገልጿል። ለቢቢሲ ዘገባ ሌኒሽ መልስ። ዲሞክራቲክ ሪፐብሊክ ኮንጎ ከአሜሪካ የተባረሩ ሰዎችን መቀበል ጀምራለች። ከአሜሪካ የተባረሩና ከደቡብ አሜሪካ እንደሆኑ የተገመቱ 15 ሰዎች ዲሞክራቲክ ኮንጎ መድረሳቸው ተገልጸዋል። የኪንሻሳ መንግስት ሰዎቹ በአገሪቱ ውስጥ የሚቆዩት በጊዜያዊነት እንደሆነና ዋሽንግተን ለአቀባበል ድጋፍና እንክብካቤ ወጪዎች የገንዘብ ድጋፍ እያደረገች መሆኑን ተገልጸዋል። ህገወጥ ስደተኞች ላይ የምታደርገውን ቁጥጥር ያጠናከረችው አሜሪካ ከዚህ ቀደም ጋና፣ ደቡብ ሱዳንና ኤስዋቲኒን ጨምሮ ሌሎች በርካታ የአፍሪካ ሀገሮች ስደተኞችን አባራለች። የኮንጎ መንግስት ከአሜሪካ ተባረው መነሻቸው ወደ አልሆነ ሶስተኛ ሀገር የሚላኩ ስደተኞችን የተመለከተውን ስምምነት ይፋ ያደረገው በዚህ ወር መጀመሪያ ነበር። ከአሜሪካ የሴኔት የውጭ ግንኙነት ኮሚቴ በወጣው ሪፖርት መሰረት የትራምፕ አስተዳደር እስከ ጥር 2026 ድረስ ወደ ሶስተኛ ሀገር ለሚላኩ ሰዎች ከ40 ሚሊዮን ዶላር በላይ ቢያወጣም አጠቃላይ ወጪው አልታወቀም። አሜሪካ ለአምስት አገሮች ማለትም ለኢኳቶሪያል ጊኒ፣ ለሩዋንዳ፣ ለኤልሳልቫዶር፣ ለኤስዋቲኒና ለፓላው ከ33 ሚሊዮን ዶላር በላይ በቀጥታ ሰጥታለች። አሜሪካ እንደ ኮባልት፣ ታንታለም፣ ሊቲየምና መዳብ ያሉ ወሳኝ ማዕድናትን ለማግኘት ከዲሞክራቲክ ኮንጎ ጋር ስምምነት ለማድረግ የተዳደረች ትገኛለች። ትራምፕ በዲሞክራቲክ ኮንጎና በሩዋንዳ መካከል የሰላም ስምምነት እንዲደረግ ቢያመቻቹም አፈጻጸሙ በብዙ ውጣ ውረዶች ውስጥ እያለፈ ነው። የኢራን የኒውክሌር መብት እንደማይገፈፍ የሀገሪቱ ፕሬዝዳንት አስታወቁ። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያኒ ፕሬዝዳንት ዶናልድ ትራምፕ የኢራንን ኒውክሌር መብት ለመክፈፍ የሚያስችል ስምምነት አይነት ምክንያት እንደሌላቸው መናገራቸውን ኢናስ የተሰኘው የሀገሪቱ መገናኛ ብዙሃን ዘግቧል። ፕሬዝዳንቱ እኛ ጦርነት ጎሳሚዎች እንደሆነን ተደርጎ እንዳይወሰድ ሁኔታዎችን ማስተዳደር አለብን፣ እኛ ራሳችንን እየተከላከልን ነው ብለዋል። ጦርነቱ በክብር ለመቋጨት እየሞከርን ነው ማለታቸውንም የኢራን የተማሪዎች ዜና ወኪል ዘግቧል። ፕሬዝዳንቱ ይህንን አስተያየት የሰጡ በቴህራንና ዋሽንግተን መካከል በሚደረገው ድርድር ውስጥ የኢራን የኒውክሌር ፕሮግራም ዋነኛ የቅራኔ ምንጭ ሆኖ በቀጠለበት በዚህ ወቅት መሆኑ ተነግሯል። ባለፈው ሳምንት ፓኪስታን ውስጥ በተደረገው ንግግር ሁለቱን አካላት ያላስማማው ይኸው ጉዳይ እንደሆነም ተገልጾ ነበር። ምንም እንኳ የኢራን የዩራኒየም የምታበለጽገው ለሰላማዊ ዓላማ እንደሆነ ብትናገርም ፕሬዝዳንት ዶናልድ ትራምፕ ግን
ቴህራን የኒውክሌር መሳሪያ እንድትታጠቅ እንደማይፈቅዱ በተደጋጋሚ ሲናገሩ ቆይተዋል። ኢራን በበኩሏ አሜሪካ በድርድሩ ሁሉንም ማግኘት አለብኝ የሚል አቋም እንደያዘች በመግለጽ ተቃውመዋለች ሲል ቢቢሲ ዘገባውን በማህበራዊ ትስስር ገጹ አስፍሮታል። የተወደዳቸው ተመልካቾቻችን ከሐረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርሱ የነበሩት የዕለተ ሰንበት የ10 ሰዓት ዝርዝር ዜናዎቻችን እዚህ ላይ ያበቃሉ። ከመላው የስርጭት ባለሙያዎች ጋር ሲሳይ ዘሪሁን ዜናዎቹን መራሁ። ጤና ይስጥልኝ።